ገስግሳ በጧት ወጣልኝ እኮ እሷማ በእኔሽ ምን እንደፈለገች እንድጠይቃት ልቅቅኛ ፈልገሽ ነው ወይስ አዘዘላ? አባዬ ፈልጌ ነበር። ለምን ነበር የፈለግሽ? ከዛ ሀገር መሄድ እፈልጋለሁ አባዬ አንተ እኮ ነበር ለረጅም ጊዜ ልላክ ስትለኝ የነበረው። አሁን ደግሞ በቃ አባዬ ከልቤ ነው ከዛ ሀገር መሄድ እፈልጋለሁ። አቢጌል መሄድ ነው ወይስ መሸሽ የፈለግሽው? ምንም ብለው አባዬ ብቻ እኔ ከዚህ ሀገር መሄድና ሁሉም ነገር መርሳት ነው የምፈልገው። ቆይ ስለ ራቅሽ ስለሄድሽ የቤተሰብሽ ችግር የሚፈታ ይመስልሻል? በቃ አባዬ እኔ መሄድ ነው የምፈልገው። አመቻችና ላከኝ የትም ቦታ ቢሆን አባዬ ለመሄድ ዝግጁ ነኝ። አቢጌል ዘንድሮ እኮ ነው የምትመረቂው። ሌላ ጊዜ እመረቃለሁ። ለምን መሄድ እንደፈለግሽ ገብቶኛል። እሱ ሆኖ ነው እንጂ ሌላ ሰው ቢሆን ኖሮ አባቴ ነህ አባዬ ብለሽ ብትመጪ አይቀበሉሽም ነበር። እሺ እለዋለሁ። እሺ ሰላም ይሁን። እኔ እኮ አባዬን በጣም ነው የምወደው ግን ደግሞ በጣም ያሳዝነኛል። አይዳታ ያውቃለሁ ግን እሱን እኔ ምንም ልረዳው አልችልም። እኔም እኮ እዚህ ጋር ነፍስ ነው ያለኝ። ግን ሰላምዬ በአባዬ ላይ ትንሽ አልጨከንሽበትም? በማየም ጭምር እንጂ ሞኛቱኝ ዳጣዬ ታውቂ የለ እኔ እኮ ምንም ወደቂያ የለኝም። እሺ ሰላምዬ አባዬ ቤት ቢገዛልሽስ? ዳጣዬ ይኸውልሽ ምንም ነገር ቢፈጠር እኔ ከዛ ቤት ውስጥ ከመምጣት አያግደኝም። ይሄንን ደግሞ ረጅም ጊዜ ያሰብኩበት ጉዳይ። ስታወራ ሰምተሻት አታውቂም? ስለዚህ እባክሽ እኔ እሷ ስታወራ ሰምቻት አላውቅም። እንደውም አክስቴ ደንቆሮ ነው የምትመስለኝ። አንቺ ራሽ ደንቆሮ ነሽ። እሺ ሲጀመር ቁጭ አድርጌ ሳወራሽ ቦታ ሰጠውሽ። ዛሬ እንግዲህ አቢጌል አባቴ ወደ ውጭ ሀገር ስደደኝ እያለችው ትገኛለች ማለት ነው። ለአባቷም ተናግራለች፣ ለእናቷም ተናግራ ነበረ። ዛሬ ደግሞ ለአባቷ ተናገረች ማለት ነው። እንግዲህ አባዬ እኔ መቀመጥ አልፈልግም፣ እዚህ መውጣት ነው የምፈልገው፣ ለረጅም ጊዜ ሂጂ ስትለኝ አልነበረ፣ ዛሬ ግን የመሄድ ይፈልጋለሁ እያለችው ነው ማለት ነው። እንግዲህ ጠርተሽ ነው ወይስ ሳጠሪ ነው? ውፋና ብለሃለች፣ ፈልጊያለሁ ብለሃለች አቢጌል ብላ ነግራኝ እኮ ነበረ እያላት፣ አዎ ፈልጊያለሁ አባዬ አንድ ነገር ነው ስትለው፣ ምንድነው? እሺ ንገሪ፣ ምንም ችግር የለም ንገሪኝ ብሎ ሲጠብቃል፣ አባዬ እኔ መሄድ ነው የምፈልገው፣ እዚህ መሆን አልፈልግም፣ ላከኝ ወደ ውጭ፣ ማንም ይሁን የትም ይሁን ብቻ ከዛ ሀገር ልውጣ፣ የትም ላከኝ ችግር የለም እያለችው ነው። እንግዲህ እንድትወጪ አንፈልግም። እውነት መናገር አሁን ላይ በተለይ አሁን ላይ የቤቱ ድምቀት እየሆንሽ ነው ያለሽው። በጣም ተወዳጅና ተፈቃሪ ልጅ ሆነሻል ማለት ነው። በሁሉም ልቦና ውስጥ እየገባሽ ያለሽው አንቺ ነሽ። ስለዚህ እንድትሄጂብን እንድትወጭብን አንፈልግም አቢጌልዬ፣ እንወድሻለን። አሁን ሰላሙ ይመጣል። ሁልጊዜም እንደተበጠበጥ አይኖርም። አንድ ቀን ሰላም ሁሉ ነገር መጥቶ ተስተካክሎ እንደ ድሮ እንደመጀመሪያው ቤት እንደሚሆን ባለሙሉ ተስፋ ነን ማለት ነው። እንግዲህ ቤተሰብ በጣም እያስጨነቃት ይገኛል። አንደኛ መጀመሪያ ግን የናታን ነገር ነው። ናታን እንዴት ዳጣን ያገባል? እኔ ያለሁ ዳጣን ሲያገባ ማየት አልፈልግም። እዛ ሆኜ ዝም ብዬ ባንተን ብላችሁ ይሻለኛል እንጂ እነሱን እያየሁኝ እዚህ መሰቃየት አልፈልግም እያለች ነው። ሁለተኛ ያንተና የማየ ነገር ማየንም ዝም ስላት የካርኳት ያክል ነው የምቆጥረው። በጣም እየተጨነኩ ነው፣ ውስጤ ሁሉ እየተረባሸ ነው። እማየን ረስቻታለሁ አባዬ እያለችው ነው። ሶስተኛ ደግሞ በቃ ያክስቴም ነገር እያስጨነቀኝ ነው። እንደዚህ ቤቱን ሁሉ ሰላም ስትነሳው በጣም እያስጨነቀች ነው ማለት ነው። እና እንዴት ነው የሚሻለኝ እያለች ነበረ። እውነት መናገር በጣም ከባድ ነው። ብቻ እግዚአብሔር አምላክ ልቦና ይስጠን ሁላችንም ነው የምንለው። እንግዲህ አክስትዬ ተብዬ ማንም ሰው ከቤት ውስጥ ሁሉ የሚወዳት አንድም ሰው የለም። የሰው ፍቅር ስጠን ነው ማለት ቤተሰብ ነው ተመናገር። የሰው ፍቅር ከሰጠ ሁሉም ነገር መልካምነት ነው ማለት ነው። የሰው መታዘዝ የሰው ፍቅር ይሰጣል ማለት ነው። እና እንግዲህ ሁሉም ይጠላታል፣ ትንሽ ታላቁም ይጠላታል። ምን ልትሰሪ መጣሽ ነው ነገር ነው። አሁን ቤቱን እንደዚህ ካላደርግ እስከመቼ ድረስ ነው? ይሄን ቤት ሳላስተካከለማ የትም አልንቀሳቀስም። እህቴ ላይ እንደተጫወቱ ቢቀሩማ እኔ ሰው ተብዬ አልፈጠርም እያለች ነው ማለት ነው። በጣም የተናደደ ትገኛለች።
እንግዲህ አርጁን ጋርም ራሱ ምንድን ነው ሰው ዘንድ ነው ጠንቋይ ዘንድ የሚባለው ሂደው ነበረ። ወይኔ መድኃኒዓለም አባቴ እንዲያው አቦ ይመችህ። አሁን ገና በጣም ደስ የሚል አማርኛ ነገራት ማለት ነው። ምንድን ነው የሚለኝ ያለኝ በእንግሊዝኛ ታወራለች። እንግሊዝኛ አይችልም። እንግሊዝኛ ከቻለ ውጭ ሀገር አይሄድም እንዴ ይላታል። አርጁን ደግሞ እንደ የለሁም በሳቅ ግን ቤተሰብ እንደዚህ ነው እንዴ የሚሆኑት? አምላኪ ወይ ትዕግስቱን ስጠኝ። ከዚህ ሰውረህ ለንስሐ ሞት አብቃኝ። እውነት መናገር በጣም ከባድ ነው። የእጅ ቀለበት ወርቅ፣ የአንገት ወርቅ ታመጫለሽ እያላት ነበረ። እንግዲህ ያን ደግሞ ምንም አልያዘችም። እሷ ባዶ እጇ ነው ካው እያለች ሄደችው። እንዲያው እግዚአብሔር ይስጥህ አቦ ልቦና ይስጥህ ለአንተም እንጂ እውነት መናገር እንደዛ አድርገህ መልካም ነገር ነግራት ተመልሳለ ማለት ነው። ወድጃታለሁ ነው ያለ። እንግዲህ መጋረጃ ውስጥ አጣጥባቸው አስገቡልኝ፣ ወድጃታለሁ፣ ከእሷ ጋር ማደር ፈልጋለሁ ሲል ምን አለ ስትል እንደዚህ ብሎሻል፣ አንቺ ጋር ያደር ነው ፈልጎሻል አይልም። አርጁን ደግሞ እንግዲህ የጠንቋይ ስራ እንደዚህ ነው ቤተሰብ። እውነት እኛ ስንነግራቸው አዎ እንደዚህ ሆኗል መጀን እያሉ ይላሉ አሉ። ከዛ ይሄን ካሉ በኋላ ወደ ሌላ አማርኛ ነው የሚሄዱት ብለዋል። እግዚአብሔር ይመስገን በዘሬም የለብኝም። እውነት መናገር እንደዚህ ያለ እኛ በማንም በምንም አናምንም። አንድ በፈጣሪ በድንግል ማርያም ልጅ ብቻና ብቻ ነው የምናምነው። ይሄ ሰው እንደዚህ ያደርጋል፣ ሰው እንደዚህ ያሰራል፣ ሰው እንደዚህ ያሳብዳል፣ ሰው እንትን አለም እኔ እና እንደዛ እያለ ይገኛሉ ማለት ነው። እዛም ሄደው ሲል ናውጣ ብላ ነው ይዛ የወጣችው። አንቺ ጋር ሊያድር ነው ይፈልግሻል፣ ወዱሻል ሲላትማ የለችም። ጨርቋን እየወዘወዘች ነው የወጣችው ማለት ነው። እኔም ልጠይቀው አቢጌል ለኔ ትሆናለች አኮንም ብዬ ልጠይቀው እያለ ነበረ። አይ መድኃኒዓለም አባቴ እንደው ትዕግስቱን ስጠን። እንደው ወይኔ በአብዛኛው ሰው እኮ እየተበላሸ ያለው በዚህ ራሱ በማያቅ በጥቁር ጀበና በሉት በአንድ ፊቱ ራሱን የማያርቅ በሐውልት ምንም ነገር የማያርቅ የእሱ እንግዲህ ጠንቋይ ራሱ ካወቀ ለምን ይሞታል? እውነት ለምን እንደዚህ ይሆን ነበረ? ለራሱ ሳያቅ የሰው ቢፈርድ ይነሳልና እንደዛ እያሉ ይገኛሉ ማለት ነው። አቢጌል ምን ልታደርግ ነው ስትለው እንግዲህ ለእኔ ትሆንና ትሆን እንዲሆነ ማወቅ ፈልጋለሁ ነው ያላት። ኧረ እባክህ ለአንተ መቼም አትሆንም፣ አርፈና ቶሎ አትሆንም እያለች ነው የተቆጣችው ማለት ነው። በፊቱንም ብያለሁኝ እኔ ራሱ ልሰጠው ሳይሆን ይዛው እንድትሄድ ነው እንጂ አላቅልም ነው የምትለው እያልኩ ነበረ። አሁንም አይቻልም አላቅም። ስለዚህ እሷ ደግሞ ለአንተ አትሆንህም ትጃጃላለህ እንዲያመሃል እንዲ ብላ ነው ተቆጥታ ገትታ የወሰደችው። እንግዲህ እውነት መናገር በጣም ከባድ ነው። እግዚአብሔር አምላክ ሁላችንም ልቦና ይደለን ነው የምንለው ቤተሰብ። እንግዲህ በዚህ አጋጣሚ ናታንና ዳጣ በጣም የህይወት የፍቅር ጥግ እየሸተተ ነው። ግን በዚህ ላይ ቤተሰብ እኔ እንጃ ወደ አቢጌል መሄድ ያል እያልኩኝ እያሰብኩ ነው። ያው ሰለሰልኩ ነው። መጨረሻው እናያለን። አቢጌል ጋር ያለው ቅርርብ እና ደግሞ በቃ በዚህ ጎን ዳጣና እንትናልሽ ማልተውሽ ይላታል። በዚህ ጎን ደግሞ አቢጌል ናችን አልፈልግም ይላታል። ብቻ ከባድና ከባድ ነው እውነት ለመናገር። እግዚአብሔር አምላክ የሁላችንን ልቦናችንን ይደልልን እንጂ እና እንደዛ እያለ እየተገኘ ነበረ። መጨረሻ ላይም እንደዛ በሚልበት ሰዓትም ሰላምዬ ቤት ልከራይልሽ፣ ቤት ልግዛልሽ፣ ትንሽ ያንቺ የሚሆን ቤት ልግዛልሽ እያለሽ ነው ጋሽ ደረጀ። እውነትም ትክክል ነው። ልግዛልሽ የሚል አባት አይኖርም በአሁን ሰዓት እንኳን በሚስቱ ላይ ሂድሽበት አይደለም። አንደኛውን ራሴ ነኝ፣ አንደኛውን ግን አንቺ ነሽ ሰላም። ስለዚህ ህይወቴን አታበጣብጭው። እንዴት ግን የማርትዬን ፊት ታያለሽ? ከአንድ አይሉ ሁለት ልጅ ወልዴሽ አራሻ ነው ሰላምዬ። እውነት ከባድ ነው። ዳጣዬም አባዬን እኮ ወደዋለሁ እንደዚህ የሚያደርግልኝ አባት የለም እያለቻት ነበር። ግን በጣም እያሳዘነኝ ነው አባዬ፣ ለምንድን ነው እማዬ የማትረጂው? አባዬን ተረጂው እንጂ ለምንድን ነው እያለች እሷም እየነገረቻት ነበር። ለችኛዋን ነገር አንድ ጊዜ ክሊክ እናደርግና እንደዛ በምትልበት ሰዓትም እንግዲህ ለምንድን ነው አባዬ እንትን የማትለው እያለ ነበረ። አንቺ እኮ ከውጭ ስትመጪ አባትሽን በጣም ወደጂው። ምክንያቱም አንቺ ከውጭ ስትመጪ አባዬ ብለሽ ስትቀርቢው ልጅ አይደለሽም ብሎ የሚያባርሩ ብዙ አባቶች አሉ። ስለዚህ
ፈጣሪሽን አመስግኝ፣ አባትሽን ተንከባከቢ ዳጣዬ እያለቻት ትነግራታለች። አዎ እርግጥ ትንከባከባለች። መንከባከቡን ብቻም ሳይሆን አንቺም ሰላምዬ እወቂበት፣ እውነት ለመናገር ምክንያቱም አንቺ ያለሽበት ቦታ ከባድም ቢሆን ቤት ልከራይልሽ፣ ቤት ለያዝልሽ፣ እባክሽ ሰላም ከህይወቴ ውጭልኝ፣ ልጆችንም እንትናቸው ልጆችም ልጆች ናቸው እያለ እየነገራት ነበረ። አይቻልም፣ ምንም የሚፈጠር ምንም አልችልም፣ ጭራሹን ይሄን ላደርግልህ አልችልም ጋሽ፣ ምክንያቱም እኔ የምፈልገው እዛ ቤት እንዲሆን ነው እያለች ነበረ። ዳጣም እየመከረቻት ነበረ። ታይማዬ እንደዛ አትሁኝ፣ ለምን እንድትሆኛለሽ? አባዬ ለምን ታሰቃየዋለሽ? በአባዬ ላይ ለምን ትጨክኝበታለሽ? እማዬ ማርታ አታሳዝንሽም? እያለቻት ነበረ። እኔ እንግዲህ ወስኛለሁ፣ መቼም ቢሆን መቼም ወደኋላ ረጅም ጊዜ ወስኛለሁ። ከዛ ከቤት መንጣት ማንም የሚከለክለኝ የለም፣ ማንም አይከለክለኝም፣ ወደ ቤት ነው የምመጣው እያለ ማለት ነው። እንግዲህ እዛ ቤት መጣሽ ማለት ሁሉም ነገር ተብሮቃቆሰ ማለት ነው። እንዴት ግን የማርትዬን ፊት ታየዋለች? እውነት በጣም ከባድ ነው። በዚህ አጋጣሚ እንደ ሁላችንም ልቦና ይስጠን፣ ትዕግስቱን ይስጠን ነው የምንለው። ማርትዬ ቻይ፣ ምንም ማድረግ አይቻልም። አንቺ እስከ ጥግ ድረስ ብታምኒውም እስከ ጥግ ድረስ ብትሄጂም እንግዲህ አንድ ቀን ይመጣልና ከባድ ነው። ብቻ እኔ ምን እንደምልም አላውቅም። እውነት ለመናገር ቤተሰብ እውነት ይከብዳል ራስ ላይ ቢደርስ። ምክንያቱም ይሄ እሷ እስከ ጥግ ድረስ እያመነችው እሱ ደግሞ ሳይታመን ሲቀር ቤተሰብ ደግሞ እንትን ሳይል ሲቀር ወይኔ መድኃኒዓለም አባቴ። እና ቤተሰብ ቀጣይ ላይ ግን በአዲስ ነገር ከች ስለምንል መልካም ጊዜ እያልካዙ ሰናበታችኋለሁ። ውድ ቤተሰቦቼ ላይክ፣ ሸር፣ ሰብስክራይብ ማድረጋችሁን አትርሱ። መልካም ጊዜ ይሁንላችሁ።